ትሬዲንግ ከጀመርኩ የመጀመሪያ አካውንቴ ብሎ አባረክ ያለው ታይስሩን እንዳያችሁት ነው። ምንም የተደበቀ ነገር የለም። አካውንቱ ብሎ አፕ ሆኗል። አት ዘ ሴም ታይም ደግሞ ጊቫዌ እሰጣለሁ ለሶስት ሰዎች $5000 ፈንድድ አካውንት ጊቫዌ እሰጣለሁ። የኔ አካውንት ብሎ አፕ በሆነበት ሳምንት ሶስት ሰዎች ደግሞ አዳዲስ 5000 ፈንድድ አካውንት ያገኛሉ። ስለዚህ መጨረሻ ላይ እናወራለን እንዴት እንደምታገኙ። በጣም ሲምፕል ነው። ከናንተ የሚጠበቅ ነገር የለም። ሰብስክራይብ ማድረግ ግዴታችሁ ነው። እንዴት መጨረሻ ላይ እንዴት እንደምታገኙት ምናምን ነገር ኤክስፕሌን አደርግላችኋለሁ። ኤኒዌይስ አካውንቴ ብሎ አፕ ሆነ። ያው ለአብዛኞቻችሁ ሰርፕራይዝ ላይሆን ይችላል። በየሳምንቱ የምትከታተሉ እንደምታውቁ እሁድ 2:30 ኦልዌይስ አፕዴት አለ፣ የትሬዲንግ አፕዴት ማለት ነው። ለእናንተ ሰርፕራይዝ አይሆንም ብዬ አስባለሁ። ግን ስቲል አሁንም አዲስ ሰው ስለሚመጣ ለነሱ ትንሽ አጠር ያለ ኤክስፕላኔሽን እንስጣቸው አይሻልም? አቤኔዘር እባላለሁ። የትሬዲንግ የሚባል ከጀመርኩኝ አመት ሃፍ የኢየር ኤንድ ሃፍ በእንግሊዘኛ አመትና ግማሽ 1 አመት ከ5 ወር ሆኖኛል። እያንዳንዱን ከዜሮ አንድ ብዬ ከጀመርኩኝ ፎሬክስ ትሬዲንግ ብዬ ሰርች ካረኩኝ ዩቲዩብ ላይ ቃሉንም ካወቅኩኝና ስለዛ ኢንትሮዳክሽን ከሰማሁኝ ጀምሮ እስካሁን ድረስ ያለው ሌቭል ድረስ ሙሉ ነገር ዩቲዩብ ላይ አለ። እያንዳንዱ ነገር መጀመሪያ ሚሽናችንን ስንጀምር ትዝ ይላችኋል አብዛኞቻችሁ ሪል ጀርኒውን ለማሳየት ሪል ቻሌንጁን ለማሳየት ሪል ስትራግሉን ለማሳየት ነው ብዬ ነግራችኋለሁ። አብዛኞቻችሁ ደግሞ the moment ከጀመርኩ ጀምሮ እስካሁን ድረስ almost 90% more than 95% more than ማለት ነው ከዛ የነበራችሁ ስቲል አብራችሁኝ ያላችሁ ሰዎች አላችሁ። ሁላችሁንም በጣም ቴንክ ዩ ማለት ፈልጋለሁ። እንደዛ ጀመርን። ከዛ አይ ቲንክ 3 ወር ነው የሆነን በሪል ከጀመርን ፈንድድ ከስተም ማለት ነው። እሱን ከገዛው በኋላ 3 ወር ኦር ሰምቲንግ እንደዛ ነገር ሆነ። መጀመሪያ ቻሌንጁ እንደምታውቁት 100ን ወደ $10,000 ለማለት ነበረ። የዛኔ ላይክ በዚህ ራሱ መገመት ትችላላችሁ ምንም እውቀቱ እንዳልነበረኝ ሃው ማች ከባድ እንደሚሆን ማላወቁ ነበር። ዘን $100 ፍሊፕ ከማረግ ወደ $10,000 ፍሊፕ ከማረግ $100 ለፈንድድ አካውንት ሪሊስቲክ ሊሆን ሌሎቹ የሚያደርጉትን ነገር እንደዛ ስለሆነ ሪሰርች ሳረግም በኋላ ስለ ፈንድድ አካውንት ምንም አላውቅም ነበር በነገራችሁ ላይ ከስንት ጊዜ በኋላ ነው ያወቅኩት። እንደዛ ላድርግ ብዬ ገባሁኝ። ሰዎችም ሳማክር እንደዛ እንደሚሻል አወቅኩኝ። እኔም ሳየው ላይክ ኖ ዳውት እሱ እንደሚሻል ገባኝ። ፈንድድ አካውንት $100 ተጠቅሜ ፈንድድ አካውንት ለመግዛት ወሰንኩኝ ማለት ነው። ከ$100 በ$32 ፈንድድ አካውንት ገዛሁኝ። የመጀመሪያ ፈንድድ አካውንት የ5000 ፈንድድ አካውንት። አንዳንዶቻችሁ ፈንድድ አካውንት የ$5000 ሲባል $5000 ጥሬውን ሳይሆን ላይክ ስለ ፈንድድ ሜቢ በዲቴል አብራራላችኋለሁ ስለ ፈንድድ አካውንት ስለ ፕሮፎርሞች ማለት ነው። ብቻ ገዛው። $100 ላይ $32 ቀንሱ የሚቀረው ዶላር አለ። ቻሌንጁ ፊልም አድርገው ይሄን $100 የቀረው ካለቀ ነው። ስለዚህ አሁን $32 ቀነሳችሁ የቀረው ዶላር አሁንም ምን ገዛበታለሁ ፈንድድ ገዛበታለሁ ማለት ቻሌንጅ አካውንት ያን ዶላር እስኪያልቅ ድረስ ቻሌንጁን ፓስ ለማድረግ ነው። የመጀመሪያ አካውንቱ ብሎ ሆነ። አይ ቲንክ ክሊር ነው ብዬ አስባለሁ አዲስ ሆናችሁ ሰዎች። ዋትስ ኔክስት ቀጣይ ምንድነው የምናደርገው? ፈንድድ አካውንት መግዛቱ ይቀጥላል። አሁን ግን ፕሮፎርም ቀይሬያለሁ። የመጀመሪያ ፕሮፎርሙ ብዙም ፍሌክሲቢሊቲ አልሰጠኝም። ቀጣይ ግን ሪሰርች ሳረግ አይ ቲንክ ፎር ሚ አሪፍ ፕሮፎርም ይሆናል ብዬ ያሰብኩትን አግኝቻለሁ። ለኔ ማለት ፐርሰናሊ የገዛሁትን ፈንድድ አሳያችኋለሁ። ይሄን ቪዲዮ ብሎ አፕ አረኩ ብዬ ስለምሰራ ላይክ ለብዙ ጊዜ ኪሳራዬን ያያችሁ ነበረ፣ ሉዝ ያያችሁ ነበረ። አክቹአሊ ሌላም ላይክ ያልነገርኳችሁ ነገር አለ። ቀጣይ አይዘር ሮብ ወይ ሐሙስ ቪዲዮ ሰራላችኋለሁ። ይሁን ስለ ትሬዲንግ ያልነገርኳችሁ ነገር አለ፣ የኔ ሚስጥር ማለት ነው። እናንተ የምታዩት የ5000 ብቻ ነበረ፣ ሌላም ያልነገርኳችሁ አለ። ስለሱ እናወራለን። ብሎ አፕ ባረኩበት ጊዜ ሌሎቹ እንዳለ ጊቫዌ ይሰጣሉ ሌሎች ትሬደሮች። the only person እኔ ነኝ ያልሰጠኋቸውና why not ለምን አልሰጣቸውም ብዬ አሰብኩኝ። ስለዚህ ለሱ ሰዎች እንሰጣለን፣ እሱን እናወራለን መጨረሻ ላይ። አሁን የገዛሁትን አካውንት ላሳያችሁ፣ አዲስ የገዛሁትን ማለት ነው። እሺ ፕሮፎርሜን ቀይሬያለሁ። ያው እንዳልኳችሁ ወደ ፈንድድ ትሬደር ማርኬት ገብቻለሁ። ይሄን ደግሞ የመረጥኩበት ያው ከዚህ በፊት ያወራናቸው ምክንያቶች እንዳለ ሆኖ ሌላ ፈንድድ ከገዛው በኋላ ያገኘኋቸው እንትኖች አሉና አንዴ እሱን አሳያችኋለሁ። የገዛሁትን አካውንት አሳያችኋለሁ። ሎጊን ላድርግና ቹትናች የገዛሁት የ5000 አካውንት ሳይዝ መጀመሪያ ፕራይሱን አላሳያችሁም ነበር።
ፕራይሱን ላሳያችሁ። $24 የ5000 ፈንድድ አካውንት መግዛት ትችላላችሁ። በጣም ያው ከዚህ በፊትም የነበራቸው ዲስካውንት እዛው እንዳለ ነው። አሁንም መጠቀም ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያለ የመጀመሪያ ሊንክ ላይ ፈንድድ ትሬደርስ ማርኬት ብሎ ሊንኩን አስቀምጬላችኋለሁ እናንተ መጠቀም ከፈለጋችሁ። እኔ ግን የፈርስት ስቴፕ ኢቫሉዌሽንን ዘርዬ ወደ 2 ስቴፕ ነው የገባሁት። ስለዚህ $50 ነው የገዛሁት ማለት ነው። እናንተ ግን $24 መግዛት ትችላላችሁ የ5000 ፈንድድ አካውንት። ጊቫዌ ደግሞ የምሰጣችሁ እኔ ይሄኛውን ነው ጨመር አድርጌ ማለት ነው። እናንተም ሊቀላችሁ እንደሚቀላችሁም ስለማውቅ ይሄኛውን ሰጣችኋለሁ። ፌዝ 1 8% ብቻ ነው። ፌዝ 2 ኦሬዲ ፌዝ 1 ካለፋችሁ ብዙ የሚከብዳችሁ አይመስለኝም። 5% ነው ማክሲመም ድሮ ዳውኑ 10% ነው የሚፈቀድላችሁ። ከሌሎቹ ሀይ ነው። ማክሲመም ዴይሊ ድሮ ዳውን ደግሞ 40% ነው። ፕሮፊት ስፕሊት 70 ነው። $10,000 ሌሎችም አሉ እንዳማር እንደምትፈልጉት ማለት ነው። ኢንስተንት የሆነ ፈንዲንግ ደግሞ $47 ብቻ የ5000 ኢንስተንት የሆነ ፈንድ ታገኛላችሁ። ያ ማለት ምንም አይነት ቻሌንጅ የለም። ቀጥታ አካውንታችሁ የሚገባው ከዚህ ከ2 ስቴፕ ኢቫሉዌሽን ራሱ ይቀንሳል ይሄኛው ማለት ነው። ምንም ቻሌንጁን ሳትፈልጉ ቀጥታ ማለት ከፈለጋችሁ የመግዛት ትችላላችሁ። እና አካውንት ከገዛ በኋላ በጣም ላይክ የምወደው ይሄ ፕሮፈርም ጆርናል ራሱ ያደርግላችኋል። ገብተን ዲቴል ነው ያለን እንዳያችሁት 5000 አካውንት ሳይዝ ነው። እዚህ ጋር ይቀመጣል። ትሬዲንግ ዴይስ አለ። ኮንሲስተንሲ ደግሞ የሚያስቀምጥላችኋል። ምን ያክል ኮንሲስተንት ሆናችኋል የሚለውን ነገር ራሱ ጆርናል ነው የሚያደርግላችሁ። ይሄ ላሳያችሁ። እዚህ ጋር ሚኒታችሁን ያስቀምጥላችኋል ራሱ ካልኩሌት አድርጎ። ከዛ የጊዜው ደግሞ ትሬድ የምታደርጉት በግራፍ አድርጎ እዚህ ጋር እያንዳንዱ እንትን ያስቀምጥላችኋል። ፕሮፊት በ8% እያመጣችሁ እንደሆነ እዚህ ጋር ያስቀምጣል። እዚህ ጋር አካውንት ኢኩዊቲ አለ። አካውንት ፐርፎርማንስ በግራፍ በስርዓት ይቀመጥላችኋል። ወደ ታች ተወርዱ ደግሞ ኦብቪየስሊ ይሄ ብዙዎቹ ጋር ያለ ነው። ፕሮፊት ታርጌት ለምሳሌ $500 ነው ማምጣት ያለብኝ የመጀመሪያውን ፓስ ለማድረግ። ማክሲመም ዴይሊ ድሮ ዳውን ሉዝ ደግሞ 200 ነው። ማክሲመም ኦቨርኦል ደግሞ 500 ነው። ገናም ይሄ ብቻ ያለው አማራጭ የየቀኑ ትሬድ ያደረጋችሁትን እዚህ ጋር ያስቀምጥላችኋል። አቨሬጅ ዊን አለ፣ አቨሬጅ ሎዝ አለ፣ ፕሮፊት እያንዳንዱ ዊን ሬሽዮ፣ ቤስ ትሬድ፣ ወርስ ትሬድ፣ ሪስክ ቱ ሪዋርድ ቶታል ያስቀምጥላችኋል። እዚህ ጋር ለምሳሌ እኔ የገዛሁት በዚህ ቀን ነበር የገዛሁት አካውንቱን ምንም ትሬድ አላደረኩም። ሪዛልት 0 ሪዛልት 0 ሪዛልት 0 ብሎ ያስቀምጥልኛል። እዚህ ጋር ዴይሊ ሰመሪው ማለት ነው። ይሄ ብቻ አይደለም የየቀኑ እዚህ ጋር ትሬድ ያላደረኩም እንጂ ትሬድ ባደረግ እዚህ ጋር ለምሳሌ ዩሮ ዩኤስዲ ኦር ሰምቲንግ እያለ የየቀኑ ያስቀምጣል። ነክታችሁት ደግሞ ትሬድ ያደረጋችሁትን ስቶፕ ሉዛችሁ የት ጋር እንደሆነ ምናምን ነገር እዚህ ጋር ያስቀምጥላችኋል። ወደዚህ ያስቀምጥላችኋል። ገናም ስትወርዱ ሌላ ማማራጭ አለ። ኦርደር ሂስትሪ ማለት ነው። እዚህ ጋር ላይ ከፍተኛ ሉዛችሁን ምናምን ነገር ማየት ትችላላችሁ። ስቶፕ ሉዝና ቲፒያችሁን የት ጋር እንዳስቀምጣችሁ ስክሪንሻት ማድረግ ራሱ አይጠብቅባችሁም። እዚህ ጋር ያስቀምጥላችኋል። እዚህ ጋር ክሎዝ የሆኑ ትሬዶች ናቸው እና በሎዝ ሳይዝ የሚያስቀምጥላችኋል። ትሬድ ያደረጋችሁት ከረንሲ አለ እሱን ያስቀምጥላችኋል። ኦፕን የሆኑ ትሬዶችም እዚህ ጋር ማየት ትችላላችሁ። ከረንትሊ ምንም ትሬድ ያደረጉ ስለሆነ ነው። ክሎዝ የሆኑ ትሬዶችም እዚህ ጋር እና ይሄ ራሱን የቻለ ጀርናል የሚያደርግላችሁ እንትን ነው። ሶ ሞስት ትሬድ ደግሞ እዚህ ጋር ምን ይቀመጣል? የትሬድ ያደረጋችሁት እንትኖች ለምሳሌ ዩሮ ዩኤስዲ ከሆነ 8% ዩሮ ዩኤስዲ ትሬድ ያደረጋችኋል ምናምን ነገር ብሎ ያስቀምጥላችኋል። ላይክ ራሱን የቻለ ፕሮፈርም ብቻ አይደለም፣ ሌላም ጆርናል በነፃ የምታገኙት አንዱ ፕሮፈርም ነው። ሊንኩ የመጀመሪያ ላይ ነው የምታገኙት መጠቀም ከፈለጋችሁ። ስለዚህ አሁን $32 ነበረ። 32 ሲደመር 50 ስንት ነው የሚሆነው? 50 60 70 $82። ስለዚህ $82 ተጠቅም ያለው የቀራችሁ ዶላር እንዴት እንደማረገው አላቅም። ይሄኛውን ፌል ካረኩኝ ይሄኛውን ብቻ ፈንድድ ማለት ነው። ብቻ የሚሆነውን ነገር እናያለን። እንዳያችሁት ነው 5000 ፈንድድ አካውንት ገዝቻለሁ። የቀረው ዶላር ስለዚህ ይሄ ዶላር ሲያልቅ ቻሌንጁን ፌል አድርጌያለሁ። አንድ አመት ከምናምን ሆፕፉሊ አያልቅም ብዬ ተስፋ አደርጋለሁ። አሁን የገዛሁትን ፓስ አደርጋለሁ ብዬ አምናለሁ። ይሄ ፕሮፈርም እንዳያችሁት ላይክ ጀርናል ማድረጉ ራሱ ቴክ ኬር ያደርግልኛል። እኔ ጀስት ኢሞሽን ጀርናል ማድረግ ነው እንጂ ሌሎቹን ነገሮች ያስቀምጥልኛል። ምን ያክል ኮንሲስተንስ እንደሆንኩኝ ዊሪቲም ግራፎቹንም አይታችኋል። የዴይ ትሬድ ምን ትሬድ እንዳደረኩኝ ኢች ቲንግ በዲቴል ስለሚቀመጥ ለኔ በጣም ፍሌክሲብል ነው የሆነው ከምላችሁ በላይ ማለት ነው። እንዳልኳችሁ ቪዲዮ ላይ ያው ጀርናልን ለማድረግ ስለሚመቻችሁ የፕሮፈርሙ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። የመጀመሪያ በምታገኙት ሊንክ ሬጂስተር አድርጋችሁ መጠቀም ትችላላችሁ። እሺ ወደ መጨረሻ ደርሰናል። ሁላችሁም የጠበቃችሁ ያላችሁት ሶስት ሰዎች የ$5000 ጊቫዌይ ሪኳየርመንቱን እነግራችኋለሁ።
መጀመሪያ ቴሌግራም ላይ ነበር ፖስት ያደረኩት። ብዙ ሰዎች ለምን ጊቫዌ ያሰጠ ምናምን ብላችሁ ስትጠይቁኝ ኦኬ እሺ ፕሮፎርሞቹን ጠይቅላችኋለሁ አልኳችሁ። ጠየቅኩኝ። የምፈልገው እኔ የምጠቀመው ፕሮፎርም አገኘሁኝ። እነሱን አናገርኳቸው። ለሶስት ሰዎች $5000 አሁን ይሄ ላይክ ከ60% በላይ እርግጠኛ ነኝ ሜቢ የማይሆንበት ፕሮባቢሊቲ ሊኖር ይችላል። ግን በየሳምንቱ ከዚህ በኋላ የትሬዲንግ አፕዴት ላይ በየሳምንቱ እሁድ 2:30 ላይ ለሶስት ሰዎች $5000 በየሳምንቱ ይቀጥላል ብዬ ተስፋ አደርጋለሁ። ይሄ ላይክ 100% ሹር አይደለም፣ 60% እርግጠኛ ነኝ። 40% there is a small probability። ግን በተቻለኝ አቅም አትሊስት ላይክ ሰፖርት ያደረገኝ ሰው የሆነ ነገር ኮንትሪቢዩት ማድረግ አለብኝ ብዬ አስባለሁ። ለዛ በተቻለኝ አቅም ትንሽ ስትራግል ያረጋችሁ ያላችሁ ሰዎች ካላችሁ ማለት ነው ብዙ ያረጋችሁ ያላችሁ ሰዎች ይሄን ኦፖርቹኒቲ ወይም ደግሞ ከረንትሊ ፋይናንሻሊ ፈንድ አካውንት መግዛት አቅም የሌላችሁ ሰዎች እንዳላችሁ አውቃለሁ። እኔም አልነበረኝም እውነቱን ለመናገር አፍተር ላይክ ኤ ዋይል ነው እንትን ያልኩት እንጂ እሱን ስለምረዳ እንደዛ የሆናችሁ ሰዎች በየሳምንቱ ለሶስት ሰው እንትን ላለው አንድ ሰው አንዴ ነው የሚቻለው። ይሄ ደግሞ አሁንም ላይክ 100% ሹር አይደለም፣ there is slight probability። ስለዚህ ሶስት ሰዎች $5000 ሪኳየርመንት፣ አንደኛ ሰብስክራይብ ማድረግ አለባችሁ። ሆፕፉሊ ከዚህ ደቂቃ አይታችሁ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። ሲቀጥል ደግሞ ኮሜንት ላይ ሁላችሁም ማስቀመጥ አለባችሁ ለምን እንደምትፈልጉት ማለት ነው። ይሄን ነገር ኮሜንት ላይ ታስቀምጡ። ደግሞ ያልሆነን ነገር ክሬት እንዳታረጉ ፕሊዝ። ያልተፈጠረ ነገር ሳድ ስቶሪ ሳይሆን ጀስት ዊን ራሱ ብትሰጡ ብትናገሩ ትንሽ እንደዚህ ዊን አድርጌያለሁ እና እንደዚህ ሉዝ አድርጌያለሁ እና ትንሽ ክሊር የሆነውን ነገር ገብታችኋል። ይሄ ቻናል እንደምታውቁት ሪል እና ሪል ብቻ ነው። ስለዚህ ሪል የሆነውን ነገር ነው መናገር ያለባችሁ። እሱን ታስቀምጣላችሁ ኮሜንት ላይ። ቪዲዮውን ላይክ ማድረግ ኦብቪየስሊ ባላችሁም ታረጋላችሁ። ቀጣይ ደግሞ የምናወራው ከኔ ጋር የምናወራው በኢንስታግራም ነው። ኢንስታግራም ላይ ዲስክሪፕሽን ላይ ያለ ኢንስታግራም እና አቬንዘር ቲኤንቲ ሊንክ አለ። ወይም ደግሞ ኢንስታግራም ሄዳችሁ አቬንዘር ቲኤንቲ ብላችሁ እዛ ላይ ፎሎ አድርጋችሁ እንድመልስላችሁ ማለት ነው። ፎሎ ካላደረጋችሁ እዛ ላይ የሚያመጣችሁ ኢች ፕሮሰስ ማናገራችሁ ማለት ነው። ቴሌግራም ጆይን ማድረግ አለባችሁ። ቴሌግራም እዛው አለ። ከጨረሳችሁ በኋላ ኢንስታግራም ላይ እንዳለ እንትን ፕሩፉን ላኩልኝ። ቴሌግራም ጆይን ማድረጋችሁ፣ ዩቲዩብ ላይ ሰብስክራይብ ማድረጋችሁ፣ ኮሜንት እንጻፋችሁ፣ ላይክ ማድረጋችሁን ስክሪንሻት አድርጉና ላኩልኝ። ከዛም በኋላ እኔ ደግሞ ፐርሰናሊ ራንደምሊ የሚያስፈልገው ሰው ምን አይደለም የሚያስፈልገው ሰው ካስገቡ ሰዎች እመርጣለሁ። ከዛ ከነሱ ራንደምሊ ደግሞ ሶስት ሰው ይመረጥና ዊነሩ ቴሌግራም ላይም ፖስት ይደረጋል። ኢንስታግራም በኔም ስቶሪ ላይ ፖስት አደርጋለሁ። እናንተም ልክ እንደደረሳችሁ መናገር ስላለባችሁ ማለት ነው። አንዳንድ ሰው እንትን ይመስለዋል። የደረሳችሁ ሰዎች ኢንስታግራም ላይ አድ ታደርጉና ስቶሪ ላይ ማለት ነው እኔን ታግ ታደርጉኛላችሁ። ከዛ ፕሩቭ ይሆናል ማለት ነው። ቴሌግራም ላይ አደርገዋለሁ የምርጫው እንትን ማለት ነው። ራንደም የሆነ ብቻ ምርጫ የሚሆነው ዶሞሪ ኤአይም ሰጥቼው ሊሆን ይችላል። ብቻ ግን ኮምፕሊትሊ ራንደም ነው። ምንም አይነት ባያስ አይኖርም። ለሱ ትራስት ሚ ሶስት ሰው አሪፍ ያሟላል ብለው ያስፈልጋል ብላቸው ከተመረጡ ሰዎች ሶስቶች ይመረጡና $5000 ፈንድ አካውንት ይሰጣል። ሌላ ምንም የሚያስፈልግ ነገር የለም። ሌላ አዲሽናል የምታደርጉት ነገር የለም። ፈንድ አካውንት ደግሞ እንዳልኳችሁ ከፕሮፎርሙ ላይ ነው። ሬጂስተር መጀመሪያ ማድረግ አለባችሁ። ፕሮፎርሙ ሬጂስተር ካደረጋችሁ በኋላ እዛ ላይ ነው ፈንድ አካውንቱን የሚገባላችሁ ማለት ነው። I hope ቀጣይ ሳምንትም እንደዚሁ ቀጣይም ያልኩኝ በየሳምንቱ ሶስት ሰዎች ይረዳል ብዬ ተስፋ አደርጋለሁ። ይሄን ይመስላል። አቤኔዘር ነበርኩኝ። ላይክ ቴንክ ዩ ማለት ፈልጋለሁ። ላይክ I have no word ለምታሳዩኝ ሰፖርት፣ መንገድ ላይም ለምታዩኝ ሰዎች ሁላችሁንም በጣም አመሰግናለሁ። ሁላችሁ ወዳችኋለሁ።